ዋው ዛሬ ደግሞ በጣም ደስ ይላል ማለት ነው። ቤዛ ተይዛለች፣ እንደውም ደግሞ ወይዘሮ አልማዝን ተይዛለች ማለት ነው። በጣም ደስ ይላል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አደርጋለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ ደግሞ ደሊና ነው። ደሊና ቤዛ በአሁን ላይ እጅ ቁጥጥር ላይ ወድቃለች ማለት ነው። ወይዘሮ አልማዝ ወይዘሮ አዜብ አሁን የትም አትሄጂም፣ እኔ ስር ላይ ነች እያለቻት ነው። እኔ ከበላይ ነኝ፣ አንቺ ደግሞ ከስሬ ነሽ እና የፈለኩት ማድረግ እችላለሁ እያለቻት ነው ማለት ነው። ቤዛ ደግሞ ማለት ነው ለመፍታት ሞክራ ነበር። ለወይዘሮ አልማዝ ደውላ ሁሉም ነገር ነገረቻትና እና ምን ማድረግ እንዳለባት ነገረቻት ማለት ነው። እና ቤዛ ደግሞ ለደስታ ለምንድን ነው እንደዛ የማታድርግ እያረግ ያለኸው አንተ ግን ህልና አይሰራም እያለችው ነው። እሱ ግን እኔ የሚያስፈልግን ብር እስከሆነ ድረስ በቃ መስራት አለብን። ስለዚህ እና ወይዘሮ አዜብ ብር ከኔ የበለጠ ትከፍላለች። አዎ በደንብ ትከፍለኛለች እያላት ነው። እና ከዛ ወይዘሮ አዜብ ደግሞ ጠብቃት ብላት ወደ ቤት ስትሄድ ለደሊና ደውላ ነገረቻት። መጀመሪያ ግን ደሊና ማለት ነው ምንድነው ያደረገችው? ሰላም ላይ ቁጭ ብላ በቴሌፎኗ እየደወለች ማለት ነው የኔ ፍቅር የኔ ውድና ነህ ምናምን እያለች ካሌብ እያስቀናችው ነበር ማለት ነው። ለካሌብ ደግሞ በጣም እርር ያለ በቅናት ማለት ነው በጣም እየሰጡት በነገራችን ላይ ማለት ነው ፍቅር እንደዛ ያስቀናል። በጣም እየተቃጠለ ለምንድን ነው እንደዛ የምታድርጊው? ለምንድን ነው ስጪኝ ሲልኩ ፈልገዋለሁ አትንካኝ አልፈልግም አለችው። ስጪኝ ይሄ ልጅ ካገኘሁ ግን እገድለዋለሁ ነው ያላት ማለት ነው። እሷ ግን ምንድነው ነበር አላማ ያፈቅራታል ወይስ አያፈቅራትም ለመረጋገጥ ነው ማለት ነው። የሴቶችን ተንኮል ነው ይሄ እና አረጋግጣለች ማለት ነው። ከዛ ደግሞ ወይዘሮ አዜብ ደውላ ለደሊና ነይ ያለቻት እና ምናምን ያንቺና የከሊብ ጭቅጭቅ እየቀጠለ ነው እንዴ? ምንድን ነው ደስ አላለኝ ምናምን አለቻቸው። አዎ የቀጠለ ችግር የለም። አሁን ወደ ቤትና ሁሉም ነገር ይስተካከላል፣ ፍቅራችሁ ወደ ነበረ ይመለሳል ስትላት ደግሞ አይ ብለሽ ነው አለቻት። አዎ እኔም ስትሄድ ደሊና ደግሞ ወደ አዜብ ቤት ስትሄድ በጣም ደስ በሚል ሁኔታ ቤቷ ተስተካክሎ እና ተፈርሾ ነው የጠበቃት። በጣም ነው ደስ ያለ ሽታው ራሱ በጣም ደስ ይላል ምናምን እያለች ነው ማለት ነው። ከዛ አሁን እዛ ሆነሽ ለካሌብ ደውይለት፣ ስትደውይለት እና በይውና ይመጣል። ይሄ ደግሞ እናንተ ሁለታችሁ ናችሁ ፍቅራችሁን እንድትገላለጹ ቤቱን ትቼላችሁ እሄዳለሁ አለቻት። የት ልትሄድ ነው? ችግር የለውም ወደ ውጭ እወጣለሁ ምናምን አለቻት ማለት ነው። ይሻላል ብለሽ ነው ግን እሱ ይመጣልኛል? አዎ ይመጣልሻል፣ አይዞሽ በቃ ካሁን በኋላ እኮ እናንተ በፍቅር የምትኖሩበት ጊዜ ነው ምናምን አለቻት ማለት ነው። በነገራችን ላይ ካሌብ በጣም ነው የተናደደው። ሳሎን ላይ ስትናገር በቴሌፎን ስትናገር ሲያያት በጣም ነው የተናደደው። ምናምን ብለው ተነስቶ ነው ወደ ክላስ የገባ ማለት ነው። ከዛ ለካሌብ ደውላ ማለት ነው እና ምናምን ስትለው ደሊና ለካሌብ ደውላና እፈልግሃለሁ ታምኛለሁ እንደዛ ትያለሽ እንዴ? በፊት እየደወልሽለት የነበርሽ ወንድ ጥሪው ይምጣልሽ ምናምን አለ። ኧረ አንተ ነው የምፈልገው ባክና እኔ እኮ ታምሜ ነው ያለሁት ምናምን ስትለው የት ነሽ ያለሽ? በነገራችን ላይ እዛ ነኝ አዜብ ቤት ነኝ። አዜብ ቤት ሳምንት ታደርጊያለሽ አላት። በቃ እዛ ነኝ። አዜብ ደግሞ የለችም ውጭ ናት እና አለችው። አሁን እኔ ድጋሚ በስሜት ልትጫወች ነው ልትቃጠኝ ነው የፈለግሽው ምናምን ስላት ኧረ እንደዛ አይደለም እኔ በጣም ታምሜ ነው ያለሁት ካሌብና ምናምን ስትላት በጣም መጀመሪያ ላይ በጣም አልመጣም ብላት ነበር። በኋላ ግን
የፍቅር ነገር አለ አይደለ? እሺ እመጣለሁ፣ እሺ እመጣለሁ አላት። ከዛ ወደ ወይዘሮ አዜብ ደግሞ ወደ ደሊና ቤት ሲቻት ወደ ወይዘሮ ቤዛ ነው የሄደችው። ወደ ወይዘሮ ቤዛ ስትሄድ ሁሉም ነገር ዘርዝረሽ ያረግሽው ሴራ የተሰራሽው ሴራ ከመጀመሪያ ለካሌብ ትነግሪዋለሽ ወይስ አትነግሪም ማለቻት። አልነግርም ማለቻት። ለምንድን ነው የማትነግሪው? አልነግርም፣ እኔ በራሴ በቆፈርኩበት ጉድጓድ አልገባም፣ ምንም ይሁን ምንም ያረኩትን ነገር አልነግርም እያለቻት ነው። ትነግሪያታለች፣ ካልነገርሽማ እዛ ትሞቻለሽ ምናምን እያለቻት ነው። ደስታ ደግሞ ሽጉጥ ላይ አድርጎ አናቷ ላይ ያስቀምጠልታል ማለት ነው። ከዛ በጣም እሷ ግን የተከራከረች ናት። በነገራችን ላይ አንድ ጊዜ ማለት ነው ለመፍታት ሞክራ ነበር። ሞክራ ሳይሆን ደግሞ ፈትታ ማለት ነው። ሁለታቸው ወጥቶ ነበር ወደ ውጭ። ፈትታ ለወይዘሮ አልማዝ ደውላ ሁሉም ነገር ነገረቻት። እንደታገተች አልነገረቻትም ግን በቃ እዛ አካባቢ መጋዘን አካባቢ ነኝ እኔ ሁሉም ነገር ይዝሽ ነኝ ምናምን አለቻት ማለት ነው። እና እየሰራ ነው ሴራ ለማንም እንዳትናገሪ ተጠንቀቂ ምናምን አለቻት። ከዛ እንደዛ ስትላት እሷ ደግሞ ወይዘሮ አልማዝም በጣም ነው የደነገጠችው በነገራችን ላይ። ከዛ በቃ እመጣለሁ ምናምን አለቻት። በጣም ግን ፈርታለች፣ ወይዘሮ አልማዝም ፈርታለች ማለት ነው። ከዛ ለምንድን ነው የማትናገሪው? ለምንድን ነው እውነቱን የማታወጪው? ለምንድን ነው ምናምን እያለቻት ነው። ቤዛ ደግሞ ለደስታ ለምንድን ነው እንደዛ የምታድርገው? አንተ ህሊናህን ሰጥተህ እንደዛ ታደርጋለህ እንዴ? እኔ ከከፈልኩ ገንዘብ በበላይ ትከፍላለች። ወይዘሮ አዜብ ተሳስተሃል። አንድ ብርም አትሰጥህም። አዎ ትሰጠኛለች፣ ምንም ችግር የለም። ዝም በይ አሁን ከኔ ጋር አትነጋገር አላልኩሽም? ምናምን አላት ማለት ነው። እና እንደዛ ችግር የለም በኋላ ግን አንተ ብቻ እንዳትቀር ምናምን አለችው ማለት ነው። ከዛ መጨረሻ ላይ ደግሞ የካሌብና የደሊና ፍቅር ማለት ነው በጣም ደስ ይላል። መጨረሻ ላይ ካሌብ ወደ ደሊና ሄደ። ወደ ደሊና ሲሄድ ደግሞ በቃ ዋው ምንድነው ይህ ሁሉ? ለማን ነው እንደዛ ያረግሽው? ምናምን ስላት ለአንተ ነው፣ ማን አለኝ ከአንተ ውጭ? ማንም እኮ የለኝም። አይ ድጋሚ በስሜት እየተጫወትሽ እንዳይሆን ምናምን። አረ እንደዛ አይደለም፣ እውነቴ ነው። እናም በፊት ያረግሽው ምንድን ነው? እየተደዋወልሽ አልነበረም ከወንድ ጋር? የኔ ውድ የኔ ፍቅር እያልሽ አልነበረም እንዴ? አዎ ግን እሱ እኮ ውሸት ነው፣ ለአንተ ለመስቀናት አንተ የኔ ለማድረግ ምናምን ነው እንጂ ሌላ የውሸት ነው። እውነት የውሸት ነው ይሄ? አዎ የውሸት ነው። እኔ እኮ ከአንተ ውጭ ማንም አልፈልግም፣ ከማንም ወንድ ጋር መኖር አልፈልግም ምናምን አለች። እውነት ሲሆን እንደሰንቺ? አዎ እውነቴ ነው አላት ማለት ነው። በጣም ደስ ነው እያለው እኔም እኮ በቃ አፈቅርሃለሁ ስትለው እኔም እኮ በጣም አፈቅርሻለሁ፣ እኔ ካንቺ ማንም አላይም ምናምን አላት። ከዛ ደግሞ ተቃቅፎ ፍቅራቸው አጣጣሙ ማለት ነው። ቁጭ ብለው ደግሞ ወይናቸው እየጠጡ ችርስ ለፍቅራችን፣ ችርስ ለቀጣይ ህይወታችን ምናምን እያሉ ስለ ፍቅራቸው እያወሩ ነበር ማለት ነው። ወይዘሮ አዜብ ደግሞ ወደ ደስታ ሄዳ ደስታ ምንድን ነው ያለ ወይዘሮ አዜብ ይህ ነገር ግን እየባሰ ይሄዳል፣ ምንድን ነው መጨረሻው ምናምን ሲላት ማለት ነው። አይዞህ አትፍራ፣ ምንም አይሆን፣ የበለጠ ነው የሚሆነው ምናምን ስትለው እና እኔ ግን እንደዛ አይመስለኝም። ምንድን ነው የሚመስለው? ወይዘሮ አልማዝ እኮ ትመጣለች እና ከመጣች ይጋጋላል፣ የባሰ ነው የሚሆነው። እሷ ከመጣችና እዚህ ጋር ከገባች ማለት ነው የጨዋታችን አንደኛ እርምጃ ደርሰናል ማለት ነው እና ተሳክቶልናል ማለት ነው። አትፍራ፣ አይዞህ፣ እኔ አለሁ፣ እኔ እስካለሁ ድረስ ምንም የሚያስፈራህ ነገር የለም፣ አይዞህ ምናምን አለችው ማለት ነው። እርግጠኛ ነሽ አለ። አዎ እርግጠኛ ነኝ፣ አይዞህ ብቻ ትምጣ ምናምን አላት ማለት ነው። መጨረሻ ላይ እንደዛ እያሉ ያለው
ወይዘሮ አልማዝ መጋዘን በር ውስጥ ሆና በጣም እንደዛ ወደዚህ ወደዛ እያለች ነበር። መጨረሻ ልግባ አልግባ ምናምን እያለች ነበር። መጨረሻ ላይ ደፍራ ገባች ወደ መጋዘን ውስጥ ማለት ነው። ስትገባ ደግሞ ልጇ ቤዛ ተይዛ ታግታለች። ልጄ ቤዛ ምንድነው እንደዛ ያገተች ምናምን ስትላት ማለት ነው። ወይዘሮ አልማዝ ብሎ ደስታ ሽጉጥን አናቷ ላይ አረገላት ማለት ነው። ወይዘሮ አዜብ ደግሞ እየሳቀት እያንጨበጨበት መጣች ማለት ነው። ቤተሰብ ደስ ነው የሚለው ማለት ነው። እኔ ደስ ያለኝ ነገር ስነግራችሁ አንደኛ የቤዛና የካሌብ ፍቅር ወደ ነበረበት መመለሱ ነው። ሁለተኛ ደግሞ ሴረኞቹ ወይዘሮ አልማዝና ቤዛ መያዛቸው ነው። እና ቀጣይ ምን ይሆን ነው ነገሩ ማለት ነው። ቀጣይስ ምን ይሆን እና ቀጣይ ምን ይሆን የምትሉ ኮመንት ላይ ጻፉ። እኔ ደግሞ ኮመንት አነባለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ